አላህ ጥበበኛ ጌታ ነው። ከእውቀቱ የሚሰወር ነገር የለም። ሁሌም ትክክልና ማይሳሳትም ጌታ ነው። ምድር ላይ ለሚፈጸመው ነገር ሁሉ በጥልቀት ያውቀዋል። ምድር ላይ የሚከናወነው ነገር ሁሉ በሱ እይታና ምልከታ ውስጥ ነው። ወላሁ ዐላ ኩሊ ሸይእን ሸሂድ። ምንም ነገር አይከሰትም። የዛፍ ቅጠል አይወድቅም። ጦርነት አይፈጸምም። በደል አይፈጸምም። አላህ ያየው የተመለከተው ያወቀው የጻፈው ቢሆን እንጂ ኃያልና አሸናፊ የሚፈልገውን መፈጸም የሚችል ጥበቡ የሰፋ ረሒሙን ወዱድ ባሮችን የሚወድ አዛይ ጌታ አላሁ ጀለ ፊ ዑላ። ምድር ላይ የሚከሰቱ የትኛውም ክስተት አንዳንዴ በሰውኛ ቢርቀንም በእኛ ምልከታ ቢጠናንም አላህ ግን በደንብ ያውቀዋል። ከእውቀታችን በላይ ቢመስለንም ለምን ይሄ ነገር እየሆነ አላህ ዝም አለ የሚል ብዥታ አንዳንዴ ቢሰማንም አላህ ግን ያውቀዋል። እንዲከሰት የፈቀደው እሱ ለሚያውቀው ጥበብና ጥበብ ብቻ። ነገሩ ሲረዝም ተስፋ የመቁረጥ ስሜት ውስጣችን ሊንጠን ይችላል። ሐታ ኢዘ ስተይአሰ ሩሱሉ እኛን አይደለም ነቢያቶችን አንዳንዴ ይሄ ስሜት ሊነካቸው ይችላል። መታ ነስሩላህ የአላህ ድል መቼ ነው ብለውም ጥያቄ አቅርበዋል። ኢነ ነስረላሂ ቀሪብ የጌታህ ድል ቅርብ ነው በላቸው ብሎ መለሰ አላህ። ምድር ላይ የምናየው የትኛውም ክስተት ከአላህ የእውቀት ውጭ አይደለም። አላህ ለሚያውቀው ጥበቡ የተፈጸመ ነው። ሊቀይራቸውም አላህ ቻይ። ቁርአን የኛ የታሪክ መነጽራችን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ስለ ቁርአን ሲናገሩ እሱ የቀደምት ሰዎች ታሪክ አለላችሁ፣ መሃላችሁ ያለ ዳኝነትን እሱ ውስጥ ነው ያለ፣ የነገ የሚከሰተውም እሱ ውስጥ አለላችሁ ብለዋል። እስኪ ዛሬን በትናንትና መነጽር እንየው። ከክፍለ ዘመናት በፊት በተከሰቱ ክስተቶች ዛሬ ያለውን ክስተት እስኪልይ። ምእመናን አሁን ሲጨፈጨፉ እናያለን። አገሮች ሲወድሙ እንመለከታለን። ገዛ ለኛ ምሳሌያችን ነች። ከ80 ሺህ በላይ ቶን ቦምብ ወርዶባታል። ከ55 ሺህ ሰው በላይ አልፈዋል። አላህ ሸሂድ አድርጎ ይቀበላቸው። በደል ለ3 ዓመት ሲፈነጭ ያየነው ነው። አላህ ያያል፣ ይሰማል። በረቀቀ ጥበቡ እያስተናገደው ለኛ ዕውቀት በገዘፈ መልኩ እየተፈጸመ ነው። እስኪ ከታሪክ እናጣቅስ፣ ምሳሌዎችን ከቁርአን እናንሳ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሙስሊም ላይ በተዘገበው ሐዲስ የአንድን የሙእሚን ጭፍራ ጀብድ ይተርክሉና እነዚህ ምእመናን ተውሂድ ሞትን ድል የነሳበትን ክስተት ተርከውልን አልፈዋል። ነገሩ ወዲህ ነው። ከዓመታት በፊት ከነቢዩ ዓለይሂ ሰላቱ ወሰላም መላክ በፊት አንድ ክስተት ተከሰተ። አንድ ንጉሥ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው። ያ ንጉሥ እኔ ጌታ ነኝ አምልኩኝ ይል ነበር። ለዚህ ጌትነቱም ሽፋን የሚጠቀመው አንድ ጠንቋይ ነበረው። ይህ ጠንቋይ ድግምት ይነግረዋል፣ ድግምትም ይሰራለታል። እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣብልጥነት ይጠቀም ነበር። ታዲያ አንዴ ይህ ጠንቋይ አረጀበት፣ ዕውቀቱ ሊሰወር ሆነ ከሱ። ወደ ንጉሡ ላከበት። እኔ አጀሌ ደርሷል፣ ዕድሜ ቀርቧል፣ እኔ ሳልሞት የኔን ዕውቀት የሚረከብ በጣም ብስል አክቲቭ የሆነ ልጅ ላክልኝ ላስተምረዋል። ንጉሡም ከከተማይቱ አስፈልጎ አንድን ወጣት ላከለት። ልጅ እግር ነው። ይህ ታዳጊ ወጣት እዚህ ጠንቋይ የሄደ ጥንቁልናን መማር ጀመረ፣ ሲሕርን መማር ጀመረ። ከሱ መማር ቀጠለ። እየሳበው መጣ ዕውቀቱ። ድንገት ከቤቱ ወጥቶ ወደ ደጋሚው ሲሄድ ሰው መዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ ባህታዊ ያገኘ። ከሱም ጠጋለና ዕውቀትን ሰማ። ስለ ተውሂድ ነገረ። ማንን ነው የምትገዛለው? እኔማ የምገዛው ያንተንም የኔንም የዓለማቱን ጌታ ነው። ከንጉሡ ውጭ ጌታ አለ እንዴ አለው። አዎና። ጠዋት ከሱ ተውሂድ ተምሮ ወደ ሳሂሩ ይሄድና ዕውቀትን ይቀስማል። ሲመለስም ይማራል።
በዚህ መሃል ልጁ ውዝግብ ውስጥ ገባ። ግን የዚህ የባህታዊው ትምህርት ወዶታል። ስለ ተውሂድ፣ ስለ ዓለም፣ ስለ አርሕማን ነው የሚነግረው። አንዴ ከትምህርት ወጥቶ ሲመለስ መንገዱን የዘጋ እንስሳ ቁሟል። ህዝብ ማለፍ አልቻለም። ትልቅ አውሬ ቁሟል። ጠጠር አነሳና እውነትን ገለጠ። አላህ ሆይ አለ፣ የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንስሳ ግደለዋል። ጠጠሩንም ወረወረ። አላህም በእጁ ከራማን ፈጠረ። ያ እንስሳ ሞተ። ጥቅልል ብሎ ወደ ራሂቡ ተመለሰ። መጣና ማለው ለባህታዊው፣ ዛሬ እኮ እንዲህ ተከሰተ። ምን ተከሰተ? አንድ እንስሳ አግኝቼ በጠጠር መታውት ሞተ። ያኔ ኒሸኽ ምን አሉት? ልጄ ሆይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል። የከራማ ባለቤቱና እንዲህ አይነት ደረጃ ተሰጥቶ ሳትፈተን አትቀር። ፈሐሲብቱም አነማ ኸለቅናኩም አበሰን ወአነኩም ኢለይና ላ ቱርጃዑን። ሙከራ አለ፣ ትፈተናለህ አሉት። ግን አሉት ልብ በሉ፣ ስትፈተን ወደ እኔ እንዳታመላክታቸው፣ ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል። ይሄ ልጅ የአገሩን ህዝብ ማዳን ጀመረ። አይነ ስውራኖቹም ዱዓ አድርጎ አይናቸው ሊከፍተዋል። የታመሙት ይመጣሉ፣ ያድናቸዋል። ከራማ በእጁ አላህ ፈጸመ። ታዲያ አንዴ ንጉሱ ጋር የሚቀመጥ አንድ ሚኒስትር ነበር። አይኑ በሂደት ጠፍቷል። ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ። ወርቅ ብሩን ይዞ ፊቱ ላይ ዘረገፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው፣ አይኔን ካዳንከኛል። ይሄ ወጣት ተውሂድ ይቀራ። አንተ ሰው ሆይ እኔ ማዳን አልችልም፣ የሚያድነው አላህ ብቻ። በአላህ እመን፣ ዱዓ ላድርግልህ፣ አላህ ያድናል። ተውሂድን ተቀበለ፣ ሸሃዳን ያዘ። ልጁ ዱዓ አደረገለት፣ አላህ አይኑን ከፈተ። አይኑ በርቶ ወደ ንጉሱ ሄደ። አብሮት ቁጭ አለ። ሲያየው አይኑ ተከፍቷል። ምን ነው አይን በራ እንዴ? እንዴት አለ። አይኔንማ ጌታ ያበራው አለ። ማለት እኔ ነው እንዴ አለ። አያችሁት የደረሰበት ጉሩር። እኔም ማለት ነው አለ። ላ በል ረቢ ወረቡክ ወረቡና አላህ አለ። ያንተም የኔም የሁላችንም ጌታ አላህ አለ። ተበሳጨ ንጉሱ። እሱ ነው እንደ ጌታ የሚመለከው፣ ህዝብ የሚሰግድለት፣ ህዝብ የሚያስገብር፣ የታፈረ የተፈራ ንጉስ ነው። ተበሳጨ፣ ገረፈው፣ ቀጣው። ማን እንዳዳነ ንገረኝ አለው። ዱላ ሲበዛበት ወደ ልጁ አመላከተ። ልጁ ተይዞ መጣ። ንጉሱ ሲያየው ደነገጠ። አንተ ልጅ ሆይ ሲሕር እንድትማር ድግምት ብንልክ ህዝብን ማዳን ጀምረሃል እንዴ? የት ላይ ደረስክ አለው። እኔ አላድንም አለው። የሚያድነው የኔም ያንተም ጌታ አላህ ነው አለ። ልጁን አሰቃይ። ዱላ ሲበዛበት ማን እንዳስተማረው ተናገረ። ያ ሼኽ ከቤታቸው ተይዘው መጡ። እሱ ስለሆነ የጥፋት ምንጭ ብሎ ያመነው ተመለስ ከመንገድ አለ። ሶስቱ ካልተመለሱ ህዝብ የንጉሱን ጌትነት ሊክድ ሆነ። ያነ ሼኽም ለመቀበል ፍቃደኛ አይደለም። ከሁለት በመጋዝ ሰነጠቃቸው። ያንን የሱን ሚኒስትር ተመለሳለሁ እምቢ አለ። ከሁለት ሰነጠቀ። ሸሂድ ሆነ። መጨረሻ ህፃኑን ተመለሳለ። ወጣቱ በጭራሽ ቶሎ ሊገለው አልፈለገም። ብዙ ሰው ስላዳነ እሱን በመመለስ ያጣውን የጌትነት ስልጣን መመለስ ፈልጓል። ሰራዊቱን ጠራ። እዚህ ተራራ ይዛችሁ ትቱ፣ ጫፍ ላይ እንደደረሳችሁ ተመለስ በሉት። ስለሚፈራ ከተመለሰ ይዛችሁ ተመለሱ፣ እምቢ ካለ ጣሉታል። ተራራ ላይ ይዘውት ወጡ። ተራራው ጫፍ እንደደረሰ አንድን ዱዓ አረገ። አላሁመ ክፊኒሂም ቢማ ሸእት፣ አላህ ሆይ በምትፈልገው ብቃኛል። ተራራው ተንቀጠቀጠ። ሁሉም ወድቀው ሞቱ። ይሄ ሕፃን ልጅ ተመለሰ። የወጣት ወደ ቤቱም ማለትም ወደ ንጉሱ መጣ። የተውሂድ ዓላማ አንግቧል። ማስተላለፍ ማስረጽ የፈለገው ነገር አለ። ምን ሆነ ሰራዊቱ አለው። አላህ በቃኛል። እንግዳማ ሌላ ሰራዊት ያዘና በመርከቡ ሰዱታል። ወንዙ መሃል ስትደርሱ ተመለስ በሉት፣ እምቢ ካለ ጣሉታል። ወንዙ መሃል ላይ ሲደርስ ተመለስ አሉት። ዱዓ አደረገ። አላህ ወይ በምትፈልገው እነዚህ ሰዎች ብቃኛል።
እነሱ ሰጠሙ፣ እሱ ተመለሰ። ወደ ንጉሱ ቤተ መንግስት መጣ። ስማ ንጉሥ ሆይ ልትገለኝ አትችልም። ታዲያ እንዴት ነው ልገል የምችለው? መንገዱ አንድ ብቻ፣ እሱ መንገድ ንገረኝ። ህዝብ ሰብስባ እኔ የቴምር ዛፍ ላይ ስቀለኝ፣ ከዛም በኔ ቀስት አውጣና በልጁ ጌታ አላህ ስም ብለህ ወርውረው ቀስቱና። ንጉሱ የተፈጠረበትን ሰዓት ለማጥፋት ቀላል መንገድ እንደሆነ አሰበ። ህዝብን ሰበሰበ፣ የቴምር ዛፍ ላይ ሰቀለው። ቀስቱን አወጣና ቢስሚላህ ወረቢል ጉላም፣ በአላህ ስም በልጁ ጌታ ብሎ ወረወረ። ጌታ ማን ሆነው? አላሁ ጀለ ፊዑላ። ቀስቷን ወረወራት፣ ልጁን መታው፣ ልጁ ተሰዋ። ንጉሱ ሸሩን ደፈንኩት ብሎ ወደ ቤቱ ሲመለስ ህዝቡ ለካ ይሄን ድምጽ ሰምቷል። አመና ቢረቢል ጉላም፣ በልጁ ጌታ በአላህ አምነናል። ንጉሱ ነበር ጌታም ይመስለናል። ለካ ንጉሱም እስቲጋሳም ያደረገው ሌላ ጌታ አለ የሚማጸነው። ቤተ መንግስት የሱ ሰዎች መጡ። ንጉስ ሆይ የፈራኸው ሆነ አሉት። ምንድነው የምትሉኝ? ህዝቡ እኮ አመነ። ተመለሱ አላቸው። ህዝቡን ሊመለሱ ፈቃደኛ አይደለም። ጉድጓድን አስቆፈረ። ኡኽዱድ ይለዋል አላህ። ጉድጓዶች ተቆፈሩ፣ ሳተሞሉ ጉድጓዶች። ንጉሱና ጀነራሎቹ ሳቱ ጥቅ ጉጭ አሉ። ምእመናን ተጠሩ፣ እምቢ ያለን ሳት ውስጥ ይጨምሩታል። ከባድ የሆነ ቅጣት። አሁን የምናየው ክስተት እዛ የገዘፉ ክስተቶች በታሪክ ተከስተዋል። ዛሬም በነገ መነጽር ማየት አለብን። ምእመናንን ሳት ውስጥ ጨመሯቸው። አንዳንዶቹ ከተውሂዳቸው የተነሳ ይላሉ ሙፈሲሮቹ፣ ወታደሮቹ ሳይገፏቸው ለተውሂድ ብለው ሳት ውስጥ ገብተዋል፣ አንመለስም ብለው። መጨረሻ ግን አንድ ክስተት ተከሰተ። አንዲት እናት መጣች፣ የምታጠባው ልጅ አላት። ሳቱ ለመግባት ዳዳች፣ ልጇን ይዛ ወደ ኋላ ስትል ጡት የሚጠባውን ልጅ አላህ አናገረው። እናቴ ሆይ እውነት ላይ ነሽ ጽኛ አላት። ከነ ልጇ ሳት ውስጥ ገባች። ክስተቱን ቢተቋጭ አላህ በገደሉት ሰዎች ላይ ምን እንደፈጸም አልተረከው። ከዓመታት በኋላ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነቢዩ ነው ሲላኩ መካ ላይ የነበረውን ስቃይ ሊያስታግስላቸው፣ በደልን ሊያጽናናቸው ይሄን ታሪክ ቁርአን አድርጎ ዘከረው። በትልቅ ነገር ምሎ ከፈተው። ወሰማ ዛቲል ቡሩጅ አለ። በሰማይ ምላለው የተለያዩ መወጣጫ ፕላኔት መሰላሎች ባዘችው ሰማይ። ወልየውሚል መውዑድ በተቀጠረው ቀን ምላለው በየውመል ቂያማ። ወሻሂድን ወመሽሁድ በመስካሪና በተመስካሪ ምላለው። ከዛም ቁጣውን ገለጸ አላህ። ቁቲለ አስሓቡል ኡኽዱድ፣ እነዛ ጉድጓዱን የቆፈሩት ሰዎች አላህ ዘንድ ተረገመዋል። አናር ዛቲል ወቁድ የተቀጣጠለችው እሳት ባለቤት የሆኑትን ኢዝሁም ዓለይሃ ቁዑድ፣ እነሱም በሳቷ ዙሪያ ሆነው የምእመናንን ስቃይ በተመለከቱ ጊዜ አላህ ዘንድ ተረገሟል። ወሁም ዓላ ማ የፍዐሉነ ቢልሙእሚኒነ ሽሁድ ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂል ዐዚዚል ሐሚድ። እነዛ እኮ የተቃጠሉት ምእመናን በአሸናፊው አላህ በምስጉኑ ማመናቸው እንጂ ሌላን ነገር እኮ አልጠሉባቸው። አላህ ማን ነው? አለዚ ለሁ ሙልኩ ሰማዋት ወልአርድ፣ የሰማይም የምድርም ባለቤት የሆነው። ወላህ ያንተ ጌታ አላህ አላ ኩል ሸይእን ሸሂድ፣ የተከሰተውን ሁሉ ክስተት በቅርበት የሚከታተል ነው ያንተ ጌታ። ታሪኩን አላህ እዚህ ጋር ዘከረው። እነዛ ምእመናንን ያሰቃዩትን ከባድ ዛቻ ቀረበባቸው ካልተመለሱ። እነዛን የተቃጠሉ ምእመናኖችን ጀነት እንደተዘጋጀላቸው ዛሊከ ሁወል ፈውዙል ከቢር፣ ትልቅ የሆነ ስኬት እንደተቆናጠጡ አላህ ዘከረ። ምድር ላይ የምታዩት የትኛውም ክስተት በምእመናን ላይ የሚደርስ የበረታ ዱላ በአላህ እይታ ውስጥ አላህ ለሚያውቀው ጥበብ እንዲፈጸም እያደረገው። ምድር ላይ የተከሰተ ያለውን መረዳት አንችልም፣ አይደለም የአላህን ጥበብ። በእርግጥ የሁዶቹ ሩህ እንኳን ከየት እንደተሰራች ማወቅ ፈልገው ለነቢዩ ልከዋል። አላህ ባጭር መልስ ዘጋው። ቁል ሩህ ሚን አምሪ ረቢ፣ የሩህ ጉዳይ የአላህ ነው። ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ፣ ከእውቀት ትንሽ እንጂ አልተሰጣችሁ። አትፈላሰፉ፣ የሩቅ ምስጢር ሩቅ ነው፣ አትደርሱበትም አላላ።
ምድር ላይ የሚከሰት ክስተት ስናይ ሙእሚን የአላህ ጥበብ ከዚህ ጀርባ እንዳለ ያውቃል። የተከሰተው ክስተት ከጥልቅ ጥበቡ እንደመነጨ ያውቃል። ወይ ምእመናንን ሊኮተኩት ፈልጓል። ጽናትን ለዓለም በእስልምና ላይ ያስተምር ፈልጓል። ወይም ሸሂዶችን ወደሱ መውሰድ ፈልጓል። ሊየተኺዘ ሚንኩም ሹሃዳ ሸሂዶችን ወደ ገነቱ መውሰድ ፈልጎ ይሆናል። አሊያም እንደ ኡማ አጥፍተናል እንማር ዘንድ ዱላው ተልኮብናል። ጥበቡ ብዙ ነው። ሙእሚን ይህን ክስተት ሲያይ መሰል ነገሮችን ሲያይ የአላህን ጥበብ ይረዳል። አላህን አያማርም። አላህ አቅቶት አይደለም፣ እነሱን አይደለም፣ እነዛን ጉድጓድ የቆፈሩትን አይደለም፣ ጠንካራ ሰራዊት የነበረውን ፊርዓውንን ስርዓት ያሳዘ ጌታ ነው። هل أتاك إلى زوايا هل أتاك حديث الجنود فرعون وثمود የፊርዓውን እና የሰሙድ ታሪክ አልመጣለ እንዴት እንደተቀጣጣናቸው ጌታ ኃያለው እነ በጥሸ ረቢከ ለሸዲድ የጌታ ኃያዝ ይበረታ ለሚያቀው ጥበብ ነገራቶቹ እንዲፈሱ ያደርጋል። ሙእሚን በቻለው ልክ ይረዳል። ያልተረዳውን ለጥበበኛው ጌታ ይተወዋል። እሱ በፈጠረው ምድር ላይ ተራ ነገር አይፈጸም። ለዛ ነው ቀደምቶቹ ደጋግ ሷሊሖቹ በራሳቸው በኡማው ላይ ችግር ሲመጣ አንድን ቃል ይላል ማሊኩን ንጉሱ ይላል። የንጉሶች ንጉስ የተሰረፉ في አምላኬ በፈጠረው ፍጥረት ላይ የራሱን እርምጃ የራሱን ስርዓት የራሱን ጥበብ የራሱን ዕውቀት ይዘረጋል። لا يفعل شيئا عبثا ምድር ላይ ተራ የሚፈጸም ነገር የለም። ሁሉን ያቃታል። والأرض أرضه مدر السنن ونحن عبيده إننا باروتنا فليفعل بنا ما يشاء بني عليه يفلقون يفزم وإنا إن شاء الله صابرون نعم تاقاشنا نلال كستت ستاي كوكته لقز في جلال عندي لمن هنا للترد جلال عندي تسيهل اللوت جلال بلا وستلي ترتر جلال قل ودا الله من لسو أبابو على السقال مكأير ሲፈልግ የገዛን ክስተት በ12 ቀን እስራኤል ኢራን ጦርነት ገልበት አርጎ አሳይቷል። ይችላል አላህ ለሚፈልገው ጥበብ ግን ሊያቆየው ይችላል። በገባህ ልክ ብቻ ተረዳው። ያልገባ አላህ አላህ እንኳን የአላህ ጥበብ ምድር ላይ አሁን ያለው የፖለቲካ ቁማር እንኳን አይገባ